ሰላምዬን ለፖሊስ አሳልፋ ሰጠቻት። ሳሚ ደመቶ በር ላይ ይቅርታ ካደረገችለት በኋላ ሁሉንም ነገር እንዳታምኒ፣ በዙሪያሽ ያለው መጥፎ ሰው ነው፣ አንቺ ብቻ ነሽ መልካም ሰው ያለው፣ ስለዚህ ተጠንቀቂ፣ ሰላምን ብሌንን እና ዳግምን ሳይቀር ተጠንቀቂያቸው ሲላትም ምንድነው ሚስጥሩ ስትለውም እሱም አልማዝን ገለው የሁሉም ተባብረው ጫካ ውስጥ ቀብረዋታን ብሎ ይነግራታል። ብሌን ይህን በመሰማችበት ጊዜ ምንም መቋቋምና እውነቱን ማወቅ ስላለባት በራ ወደ ዳኒ ሄደች። ዳኒ ጋም ስትሄድም እየጠየቀችው አልማዝን ገላችሁ ቀብራችኋታን የሚል ነበረ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት እንግዲህ አደይ ድራማን አደራ ድራማን ክፍል 26 ነው ማለት ነው። እና እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ወዳችሁና ፍቅራችሁ ስለምትከታተሉ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይጀምሩ፣ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ዛሬ እንግዲህ አደራ ድራማን ይዤላችሁ የመጣሁት እንግዲህ ሰላምዬ ወይም ብሌንዬና እናቷን እንግዲህ አሳልፋ ሰጣታለች ለፖሊስ ማለት ነው። ምክንያቱም እንግዲህ ሳሚ ወደ ቤት ወይም በቀጥታው በኃይሉ ከታሰረ በኋላ በኃይሉን ካሳሰረች በኋላ ቃል ማለት ነው ቀጥታ ሁለተኛው ሚሽኗ ዳግምና እንትና ማጣላት ነበረ ብሌንን ነው ማለት ነው። ስለዚህ ይህን የተጠቀመችው ደግሞ ሳሚን ነበረ። ሳሚን ደውለህ ወይም እናቶሉና ይቅርታ ጠይቀ ከዛም እኔና እንትና ሆነን ልጅቷን ገለን እንደቀበርናት አድርገህ ተናገር ትለዋለች ማለት ነው። እሱም ተተጠቀመችበት በኋላ ለፖሊስ አሳልፋ እንደምትሰጠው እርግጠኛ ቢሆንም ነገር ግን ዛሬ ነገ ደግሞ ፈጣሪ ያውቃል በማለት ዛሬ መኖሩን አይቶ ቃል ማለት ነው ታዛዥ ሆኗን ማለት ነው። በኃይሉ እንግዲህ እንትና ሊገላት ነበረ ገኒን ማለት ነው። ለምንድነው ታይ ስለሸማታዩ ስላትም ባለፈው እንግዲህ ደውሎ ሰላም የሰላም እውነተኛ እናትሽ ናት የሚል የብሌን ስልክ ጮሆ ገነት ባነሳችሁ መሰረት ማለት ነው በተቀራኒው ቃል ሳሚ ነበረ ማለት ነው። እሱም እንግዲህ ቃል ናት ብሎ ብዙ በውሃ እየደፈቀ ሲያሰቃያት ነበረ ማለት ነው። ስለዚህ እሷ ከነቃችና ይሄን ሁሉ ያደረገኝ ለምን ብላ በቀላለሁ ብላ እንግዲህ ይሄን ነገር አድርጋለች ማለት ነው። ታሳሰረችው በኋላ የሰነድ ዝውውርና ሌሎችም በህገወጥ መልኩ ደግሞ ሰዎችን እንትን ማለት ነው ደላላ ስራ ማለት ነው። ብዙ ነገሮችን ድርጅቶችን ሳይቀር በህገወጥ የተሞላ ስራ እንደሚሰራ እንግዲህ በጥርጣሬ ነው። ለጥያቄ ስለምንፈልግ ፖሊስ ጣቢያ ትፈልጋለህ ብለው ገነት ቤት መጥተው ወሰዱት ማለት ነው። እንግዲህ ሊወጣ አልቻለም በዋስም ማለት ነው። በቅርቡ ፍርድ ቤት ቀርቦ ክሱን እንደሚከታተል ለእህቱ ለሰላም ይነገራታል ማለት ነው። ዋስዋና ለማስወጣት ወንድሟን ብትማጸናቸው ነገር ግን ፈጽሞ እንደማይቻል ነገሯት ማለት ነው። በዛ ላይ ደግሞ ሌላኛው ቅሌት ደግሞ አልሚ ደውላ እንግዲህ ለእንትናስ በኃይሉ ስልክ እየሰራልኝ አይደለም፣ ዛሬ ነበር 200 ሺህ ብር አስገባልሻለሁ፣ ስለዚህ ብሬን የማታስገቡ ከሆነ ለሰላም ቀጥታ ሄጄ እንደውም የምነግራት ሚስጥሮችም አሉኝ ትላታለች ማለት ነው። እንግዲህ ቃል ይሄን በመስማቷ ታስሮ ነው ብትላትም ምንም አይመለከተኝም፣ ብሬን ከዚህ በ2 ቀን ውስጥ ካላስመጣችሁ ቀጥታ ለበኃይሉ እደውላለሁ ወይም በኃይሉን ካላገናኛችሁ ቀጥታ ለሰላም እመጣለሁ ብላ ታስፈራራታለች ማለት ነው። እንግዲህ ብሌንዬም ማለት ነው ሳሚ ይሄን ካላት በኋላ ወደ ዳግም ሄዳ ነበረ። ዳግም እንግዲህ አልማዝን ገላችሁ ቀብራችኋን ወይስ አልቀበራችሁም የሚል ነበረ። ዳግምዬ ደግሞ ደስ የሚል ስጦታ ገዝቶላ በጉጉት እየጠበቃን ነበረ። ነገር ግን ነገሩ በተቃራኒው ሆኗል ማለት ነው። እንግዲህ አይ እንደዛ አይደለም ነገሩ አደጋ ነው፣ ምን ላርግ ምን ባደርግ ስትይኝ ምንስ ትመክሪኛለሽ? ምክንያቱም በዛ ሰዓት በዛ ወቅት አንቺ ብትኖሪ ምን ታደርጊያለሽ? ሰላምን አሳልፈሽ ትሰጫታለሽ? ነገሩ ድንገት ነው፣ ገፍትራት ነበር የሞተችው። ስለዚህ ይላትና ያለውን ነገር ሊያስረዳት ቢሞክርም ነገር ግን እስከ ዛሬ የማውቅህ መስሎኝ ነበር፣ ነገር ግን ፈጽሞ እኔ አላውቅህም አንተም ብለው እንግዲህ ጥላው ትሄዳለች ማለት ነው። ስቅስቅ እያለች እያለቀሰች እያለ ማለት ነው። እንግዲህ ቃል ደግሞ ትሳለቅባታለች ወይም ታፌዝባታለች ሳሎን ቁጭ ብላ ማለት ነው። ነገር ግን አልሚ ከደወለች በኋላ ወይም ወይዘሮ አልማዝ ከደወለች በኋላ ማለት ነው መቀመጫና እንትን ማለች አጣለች ማለት ነው። ለሳሚ ደውላ እንግዲህ የሆነውን ሁሉ ትነግረዋለች ማለት ነው። እሷና እሱ ብቻ ገንዘቡን እንደሚካፈሉ ትነግረውና
ምን ማድረግ እንዳለባቸው እንትን ይላታል ማለት ነው። ስለዚህ ለምን ከሰላም ገንዘብ አንቀበላትም? አሁን ደውዬ 200 ሺህ ብር አስገቢልኝ ልበላት ስላትም እሷን ደህና ገንዘብ ስለምንቀበላት ይሄ ነገር እንኳ ይለፋትን የሌላ ነገር ሲስተም ተጠቅሜ ገንዘቡን ይሄን እቀበላታለሁ ብላ ተስማምተው እንግዲህ ለአልማዝ ገንዘቧ እንዲከፍሏት ወስነዋል ማለት ነው። እንግዲህ ሰላምዬን እንግዲህ ከውጭ ስትመጣ ማለት ነው ወይም በኃይሉን ጠይቃ ስትመጣ ማለት ነው ጥላት ወይም ገፍትራ ታልፋለች ማለት ነው። ብሌን ይህንን በማድረጓ ሰላምዬ በጣም ትናደደና ይቺ ለምንድን ነው እንደዚህ የጠገበችው? እኔ እኮ የአደራ ልጄ ናት ብዬ ነው ወይም አደራ ስላለች ነው ወይዘሮ ገነት ስትላት እኔን ራሱ አልታዘዝም ብላለች። መልስም እየሰጠች ነው። ይችን ገረር ከዚህ ቤት አስወጫ ትላታለች። አንቺንም እንደዛ ተናገረችሽ ስትላትም አዎ ይሄን ዱርዬ ካፈቀረች በኋላ እና ፍቅረኛ ከያዘች በኋላ ጸባዋ ሁሉ ብሌን ተቀይሯን ስትልም ሰላም የሚያየችውን እንትን ለማለት ወደ ኩሽና ሄዳል። ምንድነው አንቺ እንደዚህ የሚያደርግሽ? ምንድነው ጥጋብሽ? በልክ ለምን አታደርጉም ስትላትም እኔ ምንም አላደረኩም ምን አደረኩሽ ወይዘሮ ትዬ ብላ ብትጠይቃትም እሷም ግን ገፍትረሻት እንዳለፈች ወይም ግን ምጣት እንዳለፈች ትነግራታለች ማለት ነው። አይ እኔ እንደዛ አላደረኩም በጣም ይቅርታ ትዬ፣ ነገር ግን መናገር የማልፈልገውን እንድናገር አትግፋፊ ትላታለች። እሷም መናገር የፈለግሽው ምንድን ነው ስትላትም አልማዝን ገላችሁ እንደቀበራችኋት አውቃለሁ፣ ስለዚህ ተጠንቀቂ ወይ አልሚዬ ተጠንቀቂ ትላታለች። ምክንያቱም እኔ አሁን ለፖሊስ አሳልፌ ራሱን ልሰጥሽ እችላለሁ። እንዴት መግደሉ ስንስ ገጠመ ይገድልሻት? እንዴት ቤተሰቦች ከዛሬ ከነገ ትመጣለች እያሉ የሚጠብቁ ልጆች እኮ አሉ፣ ወይም እህቶች ቤተሰቦች እኮ አሏ። ስለዚህ እነሱን እንዴት አሳዘንሽ? አታዝንላቸውም? ደጅ ደጁን እያዩ እነሱ እኮ በጥበቃ አለቁ ትላታለች ማለት ነው። አውቄ አይደለም ብላ ምንም ብትማጸናትና ብትነግራትም ብሌን ግን ምንም ለኃጢአትሽ ማስተባበያ ነገር አታርግለት እትዬ፣ እኔ በጣም ነው የምወድሽ በጣም ነው የማከብርሽ፣ ነገር ግን ይሄን ነገር ስታደርጊ ዝም ብዬ ማየት አልችልም ትላታለች ማለት ነው። ይሄን እንግዲህ ምን ማድረግ ያለባት ሰላምዬ እያለቀሰች ማለት ነው። ዳግምም ግራ ገብቶታል ማለት ነው። ምንና እንዴት ማድረግ እንዳለበት ማለት ነው። ከብሌንዬ በዚህ መልኩ ተጣልቷል ማለት ነው። በኃይሉ እንግዲህ ይሄን ሁሉ ያደረገችው የቃል ስራ እንደሆነ፣ ምክንያቱም ፍላሹን ብሌን ጥላው እሷ ነበረች ያገኘችው። ስለዚህ ከዛ ላይ ሃይኮፒ ይዛ እንደሆነ ገምቷል ማለት ነው። በኃይሉ እንግዲህ በጣም ተናዷን። ከዛ እስር ቤት የሚወጣበት ነገር በጣም ጠባብ ነው ማለት ነው። ሰላምዬም በጣም ተጨንቃለች። ሰላምዬ እያለቀሰች እንግዲህ የሆነውን ሁሉ ለቃል ትነግራታለች ማለት ነው። እኔ እኮ ልጅ ስለሆንኩ የተረዳሁሽ፣ ሌሎቹ ሰዎች እኮ አይረዱሽም ስትላት አዎ የኔ ልጅ ልክ ነሽ ትላታለች ማለት ነው። ደግ አደረኩ እንኳን ማጣላኋችሁ እያለች እንግዲህ በሰይጣን አስተሳሰቧና አሰራሯ ሰላም ብሌን ቃል እየተደሰተኝ ነው ማለት ነው። ሰላምዬ ግን ግራ ገብቷታል ማለት ነው። ምን ማድረግ እንዳለባት እንደዛው ተወዛግባለች። በተመሳሳይ መልኩ እንትና ማለት ነው እያለቀሰች ብሌን ማለት ነው ምን ማድረግ አለብኝ ምንስ ባደርግ ይሻላል እያለች እንግዲህ ዞሮባታል ማለት ነው። ምክንያቱም እንግዲህ በጣም ከባድ ነው። አሳልፌ አልሰጣት እትዬን በጣም ነው የምወዳት በጣም ነው የማከብራትም፣ እንዲሁም ማለፍ ሲልም ባለውለታዬ ናት በማለት እንግዲህ ያው ለራሷ እያወራች ነው ማለት ነው። ነገር ግን በዚህ አይነት ደግሞ ዝም ካለች በዚሁ ዝም ብላ ከቀጠለች ወንጀለኛ ተባባሪ መሆኗ ግልጽ ነው ማለት ነው። ስለዚህ በዚህ ሁሉ ፈተና ውስጥ እየተፈተነ ትገኛለች ማለት ነው። ብሌን እንግዲህ ግን መጨረሻ ላይ ሌላ ሰው ቢሆን አሳልፌ መስጠቴ እኮ አይቀርም፣ ስለዚህ ትዬ ስለሆነች ነው አይደል ብዬ ብላ ማለት ነው። መጨረሻው እንግዲህ ለፖሊስ ቀጥታ ደውላ የምሰጣችሁ መረጃ ነበረ ብላ መረጃውን ከሀስከበ ተናግራለች። እንግዲህ የፖሊሶቹም ወደ ሰላምዬ ቤት አቀንተው እንግዲህ ሰላምዬን ወስደዋታል ማለት ነው። ይህም በማድረጓ ልክ ናት ወይ ስህተት ነው የሚለውም እኔ ግን ብሩ እስር ቤት ከገባች እንትናም ብሩን ማንም የሚሰጣት ሰው ስለሌለ ብሌ ወይም ብሌንና እንትና ከየት ብር አወጥተው ይሰጧታል እንትናን ማለት አልሚን ማለት ነው ቀጥታ። ስለዚህ እቤት ትመጣለች በቃ ትገላገላታለች ብዬ ተስፋ አደርጋለሁ ማለት ነው። ብሌን ግን ልክ ነው ያደረገችው ማለት ያኔ ለነሱ በቃ ሞታለች ማለት ነው። እንዳልሞተች የሚታወቀው የተወሰነ ሰው ነው። ስለዚህ በዛውም ሰላምዬም ነጻ ትወጣለች። ምክንያቱም ሁሌ እየተጨነቀች እየተጠበበች እስከ መቼ ትኖራለች? መኖሯን አውቃ
ወንጀለኛ እንዳልሆነች ማወቅ አለባት ብዬ አምናለሁ። ብሌንዬ ጥሩ ስራ ነው የሰራሽው፣ በርችልኝ።